ወደ መንፈሳዊ ነዳኝ ስትል ወደ ፖለቲካ ወስዷል። ወደዚህ ስትል ቸርች ውስጥ አምጥቶ ተንታኝ ሆኖልህ ድንኳንማ አንጠልም። ግልብ የሆኑ ሰዎች አሉ ማለት ጥቅማቸው እንደሚነካ ገና ሲያስቡ ያቃዣቸዋል። ቶሎ ብለው ቤተክርስቲያን ላይ አፋቸውን ይከፍታሉ። ይሄ የጸጋ አገልግሎት አቢዩዝ እየተደረገ ነው፣ ግለሰቦች እየከበሩበት ነው እያልከን ያለው። የማርያም ፎቶ፣ የሚካኤል ፎቶ፣ የገብርኤል ፎቶ ስዕል አንሰግድለትም፣ በቤታችን አንሰቅልም ያሉ ጴንጤዎች የሐዋርያ ዘላለም ሐዋርያ ነኝ የሚለው ሱቃቸው ላይ ፍሪጃቸው ላይ ለጥፈው ቤታቸው ውስጥ ጀስት ኦልሬዲ ትላንትና እናድርግም ያሉትን በጥፍ እያደረጉት ነው። ሌላው በሐዋርያነቱ አታምንበትም? እኔ አላምንበትም። እንዴት አላምንበትም? እኛ ስንጠይቀው 128 ቸርች እንደተከለ ቪዲዮ ላይ ታል እንዴት አልተከለም? የቅዱሳን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን የቅዱሳን ስዕል ይቃወሙና የራሳቸውን ፎቶ ያስለጥፋሉ እያልከን። እነዚህ አሮጊቷ ነው የሚላቸው አርጅታለች። የወንጌል አማኞችን አብያተ ክርስቲያናትን ህብረቱን ሁሉ እየዞሩ ቀባው እያሉ ቀቡ ነበር። ቄስ በሊና እዚህ ጋር ስተዋል። ቄስ በሊና ስተዋል እዚህ ጋር በደንብ ሊሳ አልተዳፈርክም ለማለት ትልቅ አባት የተከበሩ አባት ወንበዴ የተባሉት እንግዲህ እነ ዩጩፋ ናቸው። ወደ ላይ ወደ ታች እንዳተነፍስ ዘጋለሁ እያሉ አንድ አባት ናቸው። ኢየሱስ ክርስቶስ ጌታ ነው የሚል መጽሐፍ ላይ የለም ይላሉ። ኢየሱስ ሰይጣን አለ አንድ የእባቡ ዘር መሆን ነበረበት እኛን ለማዳን አለ። ከየትኛው ቤተክርስቲያን ነው የወጣው? ንገረኝ። እሱን አላጠረው። እሱን አጣራና ንገረኝ። መልስ ፈልጋለሁ። አንድ ዝም ብሎ መጽሐፍ ቅዱስ አንብቦ የሚያውቅ ወመኔን እኮ አንተ ሐዋርያ ነህ ለማለት እኮ እንደረ ከሳቸው አይጠበቅም። ጠቅላይ ሚኒስትር አብይን ስለጨበጡት ጠቅላይ ሚኒስትርነት የሚጋባባቸው ሀገር የሚመሩ ይመስላቸዋል። ብቃት ይጠይቃል። ክፍታፍ ነው። የመጽሐፍ ቅዱስን ኢዮብን የመጽሐፍ ቅዱስን ኢዮብን እስራኤል ዳንሳ ባንክ ውስጥ ይሰራ አልኩ። 100 ሺህ ብር ሰጥተው ከሆነ 25 ሺህ ብሩን እንዴት እንደ ቀሸሻ አይታወቅም 75 ሺህ ብር ነው የሰጠኝ ይላል። እንደዚህ ሐዋርያ ነብይ የሚለውን ሰው ሁሉ ወደዛ እንዲሄድና በእነሱ በኩል ወደ እግዚአብሔር እንደርሳለን መካከለኛ አድርገዋቸዋል። ተገቢ የሆነ መግለጫና እንደገና የአቋም መግለጫዎች ጽፈው አቅርበዋል። እግዚአብሔር ይባርካችሁ። ሰላም ጤና ይስጥልኝ ውድ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ሀሌታ ቲዩብ ለእናንተ ይጠቅማሉ የምንላቸውን ሀሳቦች እያቀረብን ነው። እንግዲህ ሀሌታ በተከታታይ በሀገራዊ በወቅታዊ ማህበራዊ ህይወትን ወደ እናንተ እያቀረብን ነው። እናንተም በኮሜንት ሴክሽናችን ላይ የምትሰጡትን አንዳንድ ሀሳቦች እየተቀበልን እያስተካከልን እንሄዳለን። በተቻለ መጠን የምንሰጣቸው ኮመንትና ሀሳቦች የሚነገረው ሀሳብ ላይ ብቻ ቢሆን ጥሩ ነው። በተረፈ ግን ዘለፋ፣ ስድብ ቢቆም መልካም ነው የሚል ሀሳብ ለእናንተ እናቀርባለን። በተረፈ እንግዲህ ዛሬም በወቅታዊ ጉዳይ ላይ ከአገልጋይ ጆኒ ጋር ውይይት እናደርጋለን። ሰሞኑን እንግዲህ ቃለ ሕይወት በምትባሏ በወንጌላውያን ቤተክርስቲያን ውስጥ እድሜ ጠገብ ብዙ ምዕመናን ባላት ቤተክርስቲያን ውስጥ በመሪዎች የተላለፈ አንድ መልእክት ነበር። እሱም ሐዋርያ ነቢያት የሉም የሚል እንድምታ ያለበት ግን ውስጡ ስንገባ ሰፊ ሀሳብ ያለው ጉዳይ ቀርቦ ነበር። በዛ ጉዳይ ላይ እንግዲህ ከወንጌላውያን ቤተክርስቲያን ውስጥ አገልጋይ ዘላለምን ጠርተነዋል። ሐዋርያው ዘላለምም እንደተመለከታችሁት ሰፋና ጠለቅ ያለ ሀሳብ ሰጥቷል። በሱ ጉዳይ ላይና በተለይ አገልግሎትና ወደ ንግድ የገባበትን ጉዳይ ላይ ከአገልጋይ ጆኒ ጋር ውይይት እናደርጋለን። ጆኒ እንግዲህ እንደተጠበቀው በገባህልን ቃል መሰረት አንዳንድ ጉዳይ ሲኖር ብቅ ብዬ ሀሳብ ሰጣለሁ ብለሃል። ቃልን ጠብቀ ስለተገኘ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንኪዩ። መልካም። ሰሞኑን እንግዲህ ያው የኛ ፕሮግራም ተከታተላለ ቤተሰብ ነው ብዬ አስባለሁ። ይሄ በተለይ በወንጌላውያን ቤተክርስቲያን ውስጥ አንድ ሀሳብ እንደ አዲስም የነበረም ነው ይወጣሉ። እነዚህ በአገልግሎት ዘርፍ ያሉ ከ5 ኦፊሶች በተለይ 2 ሜንሽን ተደርገው የተነገሩ አሉ። እሱም ሐዋርያው አገልግሎትና የነቢያት አገልግሎትን በተመለከተ በአንድ ትልቅ ቤተክርስቲያን መሪዎች አገልግሎቱ አቢስ ተደርጓል፣ መስተካከል አለበት የሚል ሀሳብ ከተነሳ በኋላ ሐዋርያው ዘላለምን ጋብዘነው እሱም ደግሞ ያው ሐዋርያ ነው እንግዲህ እንደተናገረው ብዙ ቤተክርስቲያን የተከለ ነው። የእሱን ሀሳብ አስተላልፈን ነበረ። ታዝበው ከሆነ ምን ተመለከትክበት? በቲክቶክ ፔጅ ላይ የኛንን ቪዲዮ የሱንም ፖስት እያደረግ በተከታታይ ቻሌንጅ ያለው ነገሮች ስትሰራ ስላየሁ ነው የጋበዝኩ። ሰሞኑን የተነሳው ጉዳይ በጣም
በመጀመሪያ ደረጃ በተመልካቾቹም በዚህ ስቱዲዮም ፊት በኢትዮጵያ ሕዝብ ፊት በተለይ በወንጌላውያን አማኞች ፊት ማመስገን የምፈልገው የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች እግዚአብሔር አምላክ ይባርካቸው። እንዲህ አይነት መሪዎች ለቤተክርስቲያን የሚያስቡ ትውልድን የሚያስቡ የትውልድ መጥፋት ግድ ብሏቸው ቢረፍድም ተነስተው ግን ይህን ነገር መጋፈጥ መቻላቸው እኔ ትልቅ ክሬዲት ይገባቸዋል። ሁሉም ሰው ሊያመሰግኑ ሊመሰገኑ ሊከበሩ ይገባቸዋል ብዬ አምናለሁ። እንግዲህ በዚህ ሰዓት የተንጫጩና የተቆጡ ምናምን ሰዎች እነሱ እንዳሉት ሐዋርያ ያልሆኑ ነቢይ ያልሆኑ በእግዚአብሔር ቃል የሚሸቅጡ ሸቃጮች የትውልድ ጉዳይ ግድም አይላቸው። ሐዋርያው ዘላለም ሐዋርያ ነኝ የሚለው የእሱም ሐዋርያነት ጥያቄ ምልክት ውስጥ ነው የሚገባው። በሐዋርያው ዘላለም ሐዋርያነት ጥያቄ አለበት። አዎ እሱም እንዳለው ወንበዴዎች አሉ ብሏልና እሱ ባለው ቋንቋ ወንበዴዎች ቤተ ክርስቲያንን አፍርሰዋታል። የወንጌላውያን አብያተ ክርስቲያናት ቤተ ክርስቲያንን ብዙዎችን አስጥመዋል፣ አፍርሰዋል። በተለይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 1 ጀምሮ ባለው ምዕራፍ ውስጥ ታገኛላችሁ። ገንዘብን በመመኘት በተፈጠረ ነገር ብዙዎችን አርነት ወጣላችሁ ብሎ አስጥመዋል፣ አጥፍተዋል። ጴጥሮስም እንደሚናገረው በምዕራፍ 2 ላይ እንደዛ የሚያደርጉትን ትውልዳቸውን ለመታደግ ይህንን መግለጫ አውጥቶ ትምህርታቸውን በትክክል መናገራቸው ቃለ ሕይወት ቤተክርስቲያን በእጅጉኑ ሊመሰገኑ ይገባል። ስልጠናም ጀምረዋል። አገልጋዮችን እያሰለጠኑ ቤተክርስቲያን በደንብ ንጽህናዋ የፊት መጨማደድ ሳይኖርባት ተኩላዎቹ ከመሃሏ እየወጡ እነ ጳውሎስ ይጋደሉ እንደነበረው ሊጋደሉ በተሰጠን ስልጣን እግዚአብሔርም ሾሞን ሕዝቡን በሰጠን ስልጣን በዚህ ጉዳይ ላይ አንደራደርም ብለው ተገቢ የሆነ መግለጫና እንደገና የአቋም መግለጫዎች ጽፈው አቅርበዋል። እግዚአብሔር ይባርካችሁ። ልቤ ረክቷል በእነሱ። ማለትም ሐዋርያ አገልግሎት የለም እንጂ ማለትም አገልግሎት የተሰጠው ሐዋርያ የተላከ አይደለ? ቤተክርስቲያን የሚተክል ምዕመናኖችን የሚያስታጥቅ መንፈሳዊ እውቀት የሚሰጥ ይመስለኛል ካልተሳሳትኩና። ሐዋርያ አገልግሎት የለም ነው የምትለው? ቃለ ሕይወት ወይ ወንበዴ የሆኑ ሐዋርያ ሲሆኑ ሐዋርያ የሆኑትን ነው? እስቲ ግልጽ ብታደርግልኝ። የቃለ ሕይወት መግለጫ ውስብስብ አይደለም። ላለመስማት ፈልገው ግልብ የሆኑ ሰዎች አሉ ማለት ጥቅማቸው እንደሚነካ ገና ሲያስቡ ያቃዣቸዋል። ቶሎ ብለው ቤተ ክርስቲያን ላይ አፋቸውን ይከፍታሉ። ግልጽ ነው። ሐዋርያዊ አገልግሎት የለም አላለችም። ሐዋርያ አለን ያለችው። ኦፍኮርስ ሐዋርያ አለን። ሐዋርያው ጳውሎስ፣ ጴጥሮስ ዋነኛ የቤተ ክርስቲያን ሐዋርያ እነሱ ናቸው። የቤተ ክርስቲያን መሰረት የጣሉና ዛሬም ሊሰሙ ሊደመጡ የተገባቸው አስተማማኝ ጋራንትድ ያለው ትምህርት የመድኃኒታችን ኢየሱስ ክርስቶስ ትምህርት ያላቸው ዋነኛ ሐዋርያቶች አሉ። ዋነኛ ያልሆኑ ደግሞ ሐዋርያዊ ጸጋ ያላቸውን ሚሽነሪ ብለን የምንልካቸው አሉን። አንደር ቸርች ናቸው፣ የቤተ ክርስቲያን መልእክተኞች። ስለዚህ ቃለ ሕይወት ቤተ ክርስቲያን በየበረሃው በሙስሊም ሀገር በአፍጋኒስታን ሳይቀር ሌላም ከሌሎች አብያተ ክርስቲያናት ከነ መካነ ኢየሱስ ጋር ሳይቀር እነዚህ ሚሽነሪ አገልግሎት ጸጋ ያላቸውን ትመለከትና ሚሽን በሚል ቤተ ክርስቲያኒቷ ትልካቸዋለች። በየበረሃው በየቦታው ዋጋ የሚከፍሉ የሚንከራተቱ አሏት። በዚህ ምክንያት ቃለ ሕይወት በየቦታው የተስፋፋች ቤተ ክርስቲያን ናት። ኦኬ፣ ቤተ ክርስቲያን ናት። የነቢይነትንም ጸጋ የለም አላለችም። ጸጋው አለ። ጸጋው የተሰጠው ለቤተ ክርስቲያን ነው። ጸጋ አልቆመም ነው እንደውም አስረግጥ ያለችው። የጸጋ ስጦታ አልቆመም። የነቢይነቱም ጸጋ ለሁሉም ስለሚሰጥ እግዚአብሔር እንደወደደ መንፈስ ቅዱስ ስለሚያድል አገልግሎቱ በቤተ ክርስቲያን ውስጥ ቤተ ክርስቲያን ለማነጽ ነው የተሰጠው። አንድን ሰንበዲ ከፍ ለማድረግ አልተሰጠም። አንድን ሰውዬ በጣም ለማስመለክ የተሰጠ ጸጋ ስጦታ የለም። ሁላችን እርስ በርስ ብልት ስለሆነን አንዳችን እንድናገለግል አከፋፍሏል። ስለዚህ አንዱ ከአንዱ አይበልጥም። አሁን ግን ስሙን በመያዝ ዶክተር፣ ፕሮፌሰር እንደሚባለው ይሄ ዓለም ታውቃለህ፣ ስሙ ብቻ ዋጋ አለው። ብራንድ ነው። ቤተ ክርስቲያን ላይ ብራንድ አይደለም። ይሄ አገልግሎት ነው። ሐዋርያነት፣ ነቢይነት፣ ፓስተርነት ምናምን ብራንድ አይደለም። ምንድን ነው? አገልግሎት ነው። ለምሳሌ ክርስትና የሚለው ብራንድ አይደለም። ክርስቲያን ነኝ ካልክ ትገደል ነበር ድሮ። የምታፍርበት ስም ነው። ለዚህ ነው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ላይ ክርስቲያን በሚለው ስም እንዳታፍሩ የሚለው። እንዳታፍሩ ይላል።
ክርስቲያን እንደሚሆን መከራ ተቀበሉ ይላል። ክርስቲያን ያሏቸው በአንጾኪያ ከተማ ለመጀመሪያ ጊዜ ከምናቸው ተነስቶ ነው? ስያሜ ሳይሆን ላይፍ ነው። ተግባራቸው ክርስቶስን ይመስል ስለነበር በአንጾኪያ ከተማ ክርስቲያን አሏቸው። ክርስቲያን የተባለ ሁሉ ይቃጠልና ለአንበሳ ይሰጥ ተብሏል። ስለዚህ ሰንበዲ ክርስቲያን መሆኑ በምልልሱ ነው የሚያውቁት፣ ወስደው ለአንበሳ ይሰጡ ነበር። አየህ፣ ብራንድ አይደለም ማለት ነው። የዚህ ዓለም ግን የተማርክበት ፕሮፌሰር ዶክተር የሚለው ብቻ ዋጋ አለው። በሱ የምታገኘው ልክ እንደዚህ በዓለም ስፒሪት ስሙን ተቆጣጥረው በስሙ ብቻ ፈላጭ ቆራጭ ነን፣ እኔ ሐዋርያ ነኝ፣ ፈላጭ ቆራጭ ነኝ፣ እኔ ነብይ ነኝ፣ እኔ አልኩ ማለት ምናምን ብለው ራሳቸው እንደ እግዚአብሔር አድርገው የሚያስመልኩ በቀይ ምንጣፍ የሚሄዱ ብዙዎች የሚሰግዱላቸው የረገጡትን አፈር እየላሱ እነሱ የጠረጉበትን ሶፍት እየበላ ያለ ህዝብ አለ። ይህንን የሰሩት ነብይ ነኝ እና ሐዋርያ ነኝ እያሉ ነው። ለምን? ስሙ ላይ ነው የሰሩት። አየው፣ ተግባር ላይ አይደለም። ስለዚህ ቃል ደግሞ ከጥንትም መሰረቷ ሐዋርያ ነብይ የሚለውን አገልግሎት ነው ብላ ነው እንጂ የምታምነው ስም ነው፣ ብራንድ የሆነ ስም ነው ብላ ለማንም ሰው ሹመት አትሰጥም፣ ሰጥታታቅም። ጸጋው ግን ምን አላለም? አልቆመም፣ ቀጥሏል አለች። አሁን በቃለ ሕይወት ውስጥ ያሉ አገልጋይ ነን የሚሉ የትንቢት ጸጋ ስጦታ አለ። ቤተ ክርስቲያኒቱ ክፍት ነው፣ ህዝብን አገልግል። ምክንያቱ ጸጋው ህዝቡ እንድታገለግለው እንጂ ገንዘብ እንድሸቀልበት፣ አንተ ከፍ እንድትልበት፣ የሆነ ነገር እንድትሆን፣ አምላክ እንድትደረግ አይደለም የሰጠህ ጌታ ራሱ። አንተ የምታገለግለው ሰው ውስጥ ደግሞ ሌላ ጸጋ አለ። እሱ ደግሞ በዛ ጸጋ ስጦታ ያገለግላል። ይሄን ፈቅዳለች። መከራከሪያ ነጥብ ይሄ የጸጋ አገልግሎት አቢዩዝ እየተደረገ ነው፣ ግለሰቦች እየከበሩበት ነው እያልከን ያለው። ኦፍ ኮርስ ቤተክርስቲያኒቷ እኮ አሉ እኮ መሪዎች አንድ ሰው የተለየ ተደርጎ እንዲታይበት አንድ ሰው ለማግነን እንደተሰጣ አድርገው ስሙን እንደዚህ ሐዋርያ ነብይ የሚለውን ሰው ሁሉ ወደዛ እንዲሄድና በእነሱ በኩል ወደ እግዚአብሔር እንደርሳለን መካከለኛ አድርገዋቸዋል። ራሳቸው መካከለኛ ስለ ክርስቶስ ቀርቶ ማለት ነው። ክርስቶስ ወጣ። መካከለኛ ማን ነው? በአዲስ ኪዳን አንድ መካከለኛ አለ። ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል። ሰው ሁሉ አባ ለማለት እግዚአብሔርን በክርስቶስ በኩል መብት አግኝቷል። ሰው ሁሉ አባ ሊል አባት ልጆቼ ሊል በክርስቶስ በኩል እነሱ በእግዚአብሔር ፊት የእግዚአብሔር ጽድቅ እንዲሆኑ በክርስቶስ በኩል ኤቭሪ በክርስቶስ ኤቭሪ ምመን በሙሉ ምን ሆነዋል? ቅዱሳን የእግዚአብሔር ልጆች ሆነዋል። ሁሉም በየፊናው አምላኩን መገናኘት አባቱን መገናኘት ቢከለክለው ማንም የለም። መካከለኛ ከክርስቶስ ውጭ የለም። ስለዚህ ምን አደረጉ እነዚህ ሰዎች? አልፈው እኮ እኔ ልንገርህ፣ የማርያም ፎቶ፣ የሚካኤል ፎቶ፣ የገብርኤል ፎቶ ስዕል አንሰግድለትም፣ በቤታችን አንሰቅልም ያሉ ጴንጤዎች የሐዋርያ ዘላለም ሐዋርያ ነኝ የሚለው ኢር ኦፍ ሬን ምናምን እያለ በየዓመቱ የከፍታ ዘመን የእንትን ዘመን እያለ ፎቶ ይለጥፍና ሲሰጣቸው እሱን ወስደው ሱቃቸው ላይ ፍሪጃቸው ላይ ለጥፈው ቤታቸው ውስጥ ጀስት ኦልሬዲ ትላንትና እናድርግም ያሉትን በጥፍ እያደረጉት ነው። ነቢይ ከሌ ፕሮፌት ከሌ የቅዱሳን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን የቅዱሳን ስዕል ይቃወሙና የራሳቸውን ፎቶ ያስለጥፋሉ እያልከን ነው። ክሊር እኮ ነው። እነዚህ ሰዎች ይሄንን ፕሮቴስታንት ወንጌላን አማኞች አያደርጉትም። አየህ፣ ይሄንን የቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል አያደርጉትም። ይሄን አያደርጉትም። እነዚህኞቹ አሁን እየተንጫጩ ያሉት ቃለ ሕይወት ላይ ወይ ማን ናቸው የሚንጫጩት? እነዚህኞቹ የሚንጫጩት እንግዲህ አንዱ አንተ ጋር የመጣው ሐዋርያው ዘላለም ሐዋርያ ነኝ የሚለው ማለት ነው። ሌላው በሐዋርያነቱ አታምንበትም? እኔ አላምንበትም። እንዴት አላምንበትም? እኛ ስንጠይቀው 128 ቸርች እንደተከለ ቪዲዮ ላይ ታል እንዴት አልተከለም? መትከል ማለት አዳዲስ ነፍሳት ላይ ሄደ ሰርተ ሰዎችን አደራጅተ እነዛን ከተከልካቸው ነው። እሱ ከአብያተ ክርስቲያናት ነው ያስኮበለለው። ከአብያተ ክርስቲያናት እያስኮበለለ እሱ ጋር ያሉት መናገር ይችላሉ። በዛ ላይ 120 የለም ይጣራ። ይዞታ ያለው 6 ነው 4 5 እንደዛ አካባቢ 4 አካባቢ ያለው በ30 ዓመት ውስጥ ይዞታ ከፍተኛ እኮ ልዩነት ነው የምትነግረን። እኔ ቁጥሩ የለም እኔ ካለ እዚህ ጋር ካንተ ጋር ማውራት ፈልገው እያስኮበለለ ስትለን አልገባንም። በጣም ጥሩ። ይኸውልህ ሐዋርያው ዘላለም ምንድን ነበር የሚያደርገው ሲባል ቤተ ክርስቲያን አልዳኑም ብሎ ነበር የሚተቻቸው። እነዚህ አሮጊቷ ነው የሚላቸው፣ አርጅታለች። የወንጌል አማኞችን አብያተ ክርስቲያናትን ህብረቱን ሁሉ እንደ ህብረቱን ለመገዳደር እኮ እሱ እኮ ያፈነገጡ ከቸርች ያፈነገጡ ቸርች አልሾመቻቸው ነብይ ነኝ ምናምን ያሉትን ሁሉ ሰብስቦ ቪዥነሪ አብያተ ክርስቲያናት የሚል አቋቁሞ እኮ
አመፃን እኮ ሲቀሰቅስ የነበረው ነው አብያተ ክርስቲያን ላይ። ማን ስለሆናችሁ ብሎ እሱም መግለጫ የሚያወጣበት እነ ጻድቁ አብዱ መግለጫ ሲያወጡ ሐሰት ላይ አብያተ ክርስቲያናት ህብረቱ ሲጠብቅ ቤተ ክርስቲያንን በነበረ ጊዜ ስለዚህ ምን ይላቸዋል? አሮጊቷ እያለ ነበረ ስም ያወጣው። አሮጊቷ ለ30 ዓመት አንተ እንዴ መንፈስ ቅዱስ ያለበት የእግዚአብሔር ጸጋ ያለበት ያውም ሐዋርያ ነኝ ያለ ሰው ቤተ ክርስቲያንን እንዴት ይቋቋማታል? እንዴት ይገዳደራታል? ቤተ ክርስቲያንን የተገዳደረው እኛ የምናውቀው አሪዮስ ነው አይደለ? የአሌክሳንድሪያ አገልጋይ የነበረው አሪዮስ ቤተ ክርስቲያንን ለረጅም ጊዜ ተገዳድሯታል። የአብያተ ክርስቲያናት መሪዎች ተሰብስበው እሱ ላይ ተከራክረው ረድተውት፣ በተለይ አትናቲዮስ በዛ ቦታ ላይ የአንበሳውን ድርሻ ይወስዳል፣ አውግዘውታል። ልክ እንደዛው 25 ዓመት ሙሉ ዘላለም አብያተ ክርስቲያናትን ሲያገለግል ሳይሆን እነሱን እያንቋሸሸ ልጆቻቸውን እንግዲህ እየወሰደ ያጣመመ እሱ ጋር ያሉ ሁሉ አብያተ ክርስቲያናት ጋር ህብረት እንኳን አያደርጉም አሁን ድረስ። እንዴ ከአሪዮስ ጋር ምን አገናኘው ብዬ ነው። ሁለቱን ምን ማለት መሰለህ? ይኸውልህ ሐዋርያ ከሆነ የመጀመሪያው ሐዋርያ ጳውሎስ ምን አለ መሰለህ? የወንጌል ማህበርተኛ ሆን ዘንድ ሁሉን አደርጋለሁ አለ። መንፈሱ አንድ ነው። ከቤተ ክርስቲያን ጋር ነው። አንተ ቀደምት ቤተ ክርስቲያን፣ ንጹህ ቤተ ክርስቲያን፣ ሰዎች የሚድኑባትን ቤተ ክርስቲያን ለቀህ ትገዳደራለህ እንዴ? ከነሱ ጋር ነው መርጅ የምታደርገው። መርጅ አድርጎ ነው የሚሰራው። አየሁ ጳውሎስ ከአብያተ ክርስቲያናት ጋር ለአብያተ ክርስቲያናት ግድ እያለው ይሰራ ነበር። ለምን? መንፈሱ ልዩ ልዩ አይደለም፣ አንድ መንፈስ ነው ያለው። ግልጽ ነው። በውስጡ ያለው መንፈስ ሌላ ካልሆነ እግዚአብሔር ከሆነ እንዴት የእግዚአብሔርን ቤተ ክርስቲያን አሮጊት እያልክ እየተራገምክ? ደርግማን ሁሉ ጸሎት ነበራቸው። ለምሳሌ ተልኮ ለትውልድ አረ ለራዩ ምንድን ነው ተልኮ ለትውልድ? ጥሩ ነው። ታዲያ ልንገርህ፣ ቆይ ጨርሰኝ። ተልኮ ለትውልድ በተነሳበት ጊዜ እሱ የኢትዮጵያ አብያተ ክርስቲያናት ወንጌላውያን ምናምን እንደማይኖሩ እሱ ግን ከፍ ብሎ ወጥቶ ትውልዱን ሁሉ ወርሶ በቃ ዓለም ላይ እንትን እንደሚል ነበረ መነሻው። ግን ያው እግዚአብሔር ደግሞ እባብ ልቡን አይቶ እግር ነሳው ነው የሚለው አይደል? የሀገሬ ሰው ሲተርት ገብቷል። ስለዚህ 140 ቸርች አለ። 100 ቄስ በሊና ያለቱ ልንገር 145 ቸርች የከፈተን ሰው የምትቃወሙ ብለዋል ከዚህ በፊት። አሁን ደግሞ 120 እያለ ነው። አይስማኝ ቢጣራ ከ4 እና 5 በላይ አይደሉም ይዞታ ያላቸው። እዚህ ጋር ግን ግራ ገባኝ። በ120 እና በ4 መሀል ከፍተኛ ልዩነት አለ እና ተጭበርብሯል ነው የምትለው? እንደ ምርጫ ካርድ የለም ካለ ያሳዩ። ያመጣው ተጽዕኖ በዚህ 25 ዓመት ውስጥ ለትውልድ ተልክ ያለው ብሏላ። ለኢትዮጵያ አዳማ ላይ ቴዎሎጂ ኮሌጅ አለው። በቸርቹ ደግሞ ብዙ አገልግሎት ከሱ ቄስ ተክለማርያም ገዛኝ በጣም በጥፍ ሄዷል። ይሁን ልጅ ሰሱ በጥፍ ሄዷል። አይ ትሱ ማነጻጸር ሳይሆን ቆይ አድምጠኝ። እውነትን መናገር ስላለብን ነው። እውነትን የኢትዮጵያ ቤተ ክርስቲያን ለምድራችን በብዙ በረከት የሆኑ የወንጌል አብያተ ክርስቲያናት እሱ የሚቃወማቸው እነሱም ልክ አይደለም ሲሉት የሚገዳደራቸው ነበሩ። ብዙዎችን ወጣቶች አሳምጾ ይዞ ሄዷል አሉ። እነሱ ዛሬ ስንቱን አውጥቶ አገልጋይ ሆነዋል። ስንቱ ምድር ላይ ተጽዕኖ አመጡ አሉ። የለም አስተዳደሩ እንዴት ነው? እሱ ጋር የነበሩ ይናገሩ መጥተው እንዴት ነው የታለ ያለን ነገር ገባ። ስለዚህ ለቤተ ክርስቲያን ሐዋርያ ቢሆን ኖሮ ለቤተ ክርስቲያን ምንድን ነው የሚሆነው? የጀርባ አጥንት ይሆን ነበር። ከአብያተ ክርስቲያናት ጋር ሆኖ በወንጌል ወዳልተሰበከት እየሄደ ወንጌል እየሰበከ ቸርቾች እየሰፉ የአብያተ ክርስቲያናት እያበቡ ይሄዱ ነበር። እሱ ግን ሲዋጋ ነበር የኖረው። ራሱ ቤተክርስቲያን ነው የሚዋጋው ነው የምትለው? ታዲያ እንዴ እነሱ ልክ አይደለም ስተት ትምህርት ነው። ቤተክርስቲያንን እየተዋጋ ቤተክርስቲያንን የሚያገለግል እንዴት ይሆናል? ወንጌል ሐዋርያስ እንዴት ሊባል ቻለ ታዲያ? ሐዋርያ ያለችው ቤተክርስቲያን የለችም እኮ አለች እንዴ? እሱ በሚመለከታቸው የቤተክርስቲያን መሪዎች ሰምተው ከሆነ እንደተደረገ ተናግሯል። ከየትኛው ቤተክርስቲያን ነው የወጣው ንገረኝ። እሱን አላጠሩ። እሱን አጣራና ንገረኝ፣ መልስ ፈልጋለሁ። የትኛዋን ቤተክርስቲያን መርቃው ሐዋርያት ብላ ሸኘችው? መርቃ የሸኘችው ቤተክርስቲያን አምጣልኝ። ጥያቄ ቄስ በሊናን አንስቷቸዋል እዚህ ላይ። ቄስ በሊና አሁን የዛሬ ስንት ዓመት በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ሀገራዊ ትንቢት የተናገሩ እሳቸው እሱ ቸርች መጥተው መልእክትም እንዳመጡለት ተናግረዋል። እንግዲህ ይሄኛውንስ እንዴት ትለዋለህ? ኦኬ ቄስ በሊና ቅርብ ጊዜ
አሁን ቅርብ ጊዜ የዛሬ 8 ዓመት 10 ዓመት ነው ከነዚህ ጋር መገናኘት የጀመሩት። ቄስ በሊና በቀድሞ አገልግሎታቸው በጣም ጥሩ አገልግሎት እንደነበራቸው በታሪክም ያቋቸውም እኛም ሁላችን እናውቃለን። በኋላ ላይ ግን እነዚህን ሐሰተኛ ያለቻቸውን አብያተ ክርስቲያናት ያወገዘቻቸውንና በትምህርታቸው መዝና በሁሉ ያልተቀበላቸው እነሱም ቤተክርስቲያንን ያልተቀበሉትን በሙሉ እየዞሩ ቀባው እያሉ ይቀቡ ነበር። ቄስ በሊና እዚህ ጋር ስተዋል። ቄስ በሊና ስተዋል። እዚህ ጋር በደንብ ደሳ አልተዳፈርክም ጆን ማለት ትልቅ አባት የተከበሩ አባት ትልቅ ትንቢት ያመጡ እየዞሩ አልቀቡም። እየመከሩ እውነትን መናገር ይመክሩ ነበረ። አንተ ይሄንን ተው እያሉ ይመክሩ ራሱም ዘላለምም ይመክሩ ነበረ ብሏል። እኔ ይኸውልህ ሐሰተኛ አሰራራቸውን ወይ ደግሞ መጥፎ አካሄዳቸውን ይገስጹ እንደነበረ ራሱም አንደበቱ ተነግሯል። ጆን ይኸውልህ ሐሰተኛ አሰራራቸውን መገሰጽ መጀመሪያ አብያተ ክርስቲያናት ያልተቀበሏቸውን ሰዎች ሄደው እሳቸው አንድ ግለሰብ ናቸው። ከአብያተ ክርስቲያናት ይበልጣሉ እሳቸው አይበልጡ። በቃ አለቀ። እሱን ነው ማወቅ ያለብህ። ገባ? ግለሰብ እኮ ናቸው ቄስ በሊና። በቃ ጥሩ ሰርተዋል። ግለሰብ አይደሉም። ግለሰብ ሳይሆን ግለሰብ ተቋም በላቸው ትልቅ ግለሰብ ናቸው። እኔ እኮ በጣም የምወዳቸው አባት ናቸው። አሁን ሳይ እኮ እኔ በጣም ነው የምወዳቸው አባቶችን ተሺ ልስማኝ የምወዳቸው ናቸው። ግን ቄስ በሊና አብያተ ክርስቲያናትን አይወክሉም። አብያተ ክርስቲያናት ዘላለም እዚህ ያሉት አሁን የምናያቸው ከነድካማቸው በወንጌላውያን ቤተክርስቲያን ውስጥ የሚያገለግሉ ከነድካማቸው ከነስተታቸው አያሌ ህዝብ ሰብስበው ቤተክርስቲያን የሚያገለግሉ አሉ። እነሱን አበረታተዋል፣ ጸልየዋል። ገባ? ከነዚህ መሃል ለምሳሌ ለኔም ጥያቄ የሚሆንብኝ አለ። እስራኤል ዳንሳ ማንሳት እንችላለን። ከነስተታቸው ሰርቷል። ግን በዚህ ልክ ባይሆን ጥሩ ነው አይደለም። እኔ እኮ ምንም አላልኳቸውም። ምንም እኮ እኔ እሳቸውን አሁን እንደዚህ ነው አይደለም ተሳስተዋል ስል መጽሐፍ ቅዱስ ብቻ እንደሚል አንድ ወንጌላዊ አማኝ ተሳስተዋል። የተሳሳቱት ጋር አዎ ልክ የሆኑበት አለ፣ የተሳሳቱበት አለ። ምን ተሳሳቱ? ይፍረድ የወንጌል አማኙ። እስራኤል ዳንሳ 5 ቀን መጽሐፍ ቅዱስ ያላነበበ ነብይ ነኝ ብሎ ሲመጣ አይደለም አንተ ሐዋርያ ነህ ብሎ ዘይት እኮ ዘቀዘቁበት። የትኛው መጽሐፍ ቅዱስ ላይ ነው ሄዳችሁ ሐዋርያ ነብይ ያርጋችሁ ሰውን ቀቡ የሚል? ቀቢ ያለ እንዴ በአዲስ ኪዳን ሲጀመር? የለም። ገብቷል? እሳቸው እየዞሩ ይሄን ያደርጉ ነበር። እሳቸው ምናልባት ከቅንነት ተነስተው ትውልድ ስላለ ምናምን ብለው በራት ግንዴ አይደለም የሚኬደው። ለምን ከአብያተ እሳቸው ስንት ስራ ሰርተዋል። አብያተ ክርስቲያናት ስንት ዋጋ ከፍለዋል። ዝም ብሎ ከሻይ ቤት የተነሳ አንድ ዝም ብሎ መጽሐፍ ቅዱስ አንብቦ የሚያውቅ ወመኔን እኮ አንተ ሐዋርያ ነህ ለማለት እኮ እንደረ ከእሳቸው አይጠበቅም። ይሄ እኮ ቅሬታ ይሄ የኔ ቅሬታ ነው። ትልልቅ ጉባኤ ሰብስበው ሲያዩ ወይ ትንሽ አጭበርብሯቸው የሰበሰቡት የራሳቸውን ህዝብ ነው። እኔ ይኸውልህ አሁን እስራኤል ዳንሳ ጋር በጣም ብዙ ህዝብ ነበር በጊዜው እስራኤል ዳንሳ ስላለው መረጃ የለኝም። ግን እስራኤል ዳንሳ ሲጀመር አገልጋይ ነው ወይ? ምንድን ነው ጥያቄ? እስራኤል ዳንሳ አገልጋይ ነው? መጽሐፍ ቅዱስ አንብቦ የማያውቅ ሰው መጽሐፍ ቅዱስ ምን እንደሚል ስማኝ ተሺ። መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ተቃዋሚን ሊወቅስ የሚችል የእግዚአብሔር ቃል ሙላት ያለበት ማስተማር የሚችል ለቤተ ክርስቲያን አዲስ ክርስቲያን ያይደለ በህይወቱ በትዳሩ በኑሮ እየተመሰከረለትን ሹሞ ይላል። በቤተ ክርስቲያን እንኳን አይደል ይሄ ብድግ ብሎ ተነስቶ ከየት ይምጣ ከየት ይብቀል አይታወቅም። እንትን ውስጥ ነበረ ባንክ ውስጥ ይሰራ ነበር። እዛ የብዙ ሰዎችን ብር እያጭበረበረ ሲያስቸግር ደብዳቤ ጽፈው አባረሩት። እንደወጣ ነብይ ነኝ ብሎ መጣና በመረጃ በማራጃም ይሁን በመረጃ ብቻ ሰዎችን አወነባብዶ ምናምን ጎበዝ ነው። ሂሳብ ነገር ላይ ገንዘብ እንዴት እንደሚሰራ ቃል እየሰራ ነው የመጣው። የትኛው የእስራኤል ዳንሳ ጋር ያለ መንፈስ የትኛው መንፈስ ሰው ይስብና ነው? በቃ ይሄ እኮ መሸወድ ነው። እዚህ ጋር ያልተሸወደ የለም። ዛሬ ላይ የሉም። ትላንት የተሸወዱ በሙሉ እሱ እንኳን በአንድ ጊዜ እኮ 140 ነው 70 ቸርች ከተክያለሁ እኮ አንድ የታሉ። ሁለተኛ ደግሞ በዚህ በዳይመንዱ ጉዳይ አዎንታ በርሲሳ ራሱ ኢንቮልቭ ያደረገበት አንድ ልጅ ዳይመንድ ተወሰደብኝ ካለ በኋላ በጣም ብዙ ከተጠቀመ አንተ ዳይመንድ ትላለህ እንዴ? ካርታ ዳይመንድ ትላለህ እኮ ሙድ መያዝ ይችላል ማለት። እስራኤል ዳንሳ ባንክ ውስጥ ይሰራ አልኩ 100 ሺህ ብር ሰጥተው ከሆነ 25 ሺህ ብሩን እንዴት እንደቀሸሸ አይታወቅም። 75 ሺህ ብር ነው የሰጠኝ ይላል።
አዎ እንዲህ ተከሱ እንዲህ ደብዳቤ ሁሉ አውጥተው ያባረሩበት እኮ ባለፈው ሜዳ ላይ ወጥቷል። እስራኤል ዳንሳ ባቸው በዚህ ጉዳይ ላይ ብዙ ወደኛ እየመጣ ነው። ወደ ሚዲያ አትመጣም፣ በግል ግን ሚዲያ ላይ አነቃቂ ንግግር እየተናገርክ ነው። ጥሩ መኪናዎች ይዘህ ወታሳብ እየሰጠ ነውና በጣም በዚህ በዳይመንዱም በዚህም ጉዳይ እስቲ ብንጠይቅ ደስ ይለኛል። ስለዚህ ወደ ሐሳቤ ስመለስ ቄስ በሊና ጸልየውልኛል አረጋግጠውልኛል የሚል ከሆነ ቄስ በሊና ትክክል አልነበሩም። መምከራቸው ጥሩ ነው፣ ግን ሐዋርያ ነው ብለው ፐርሚሽን መስጠታቸው ትክክል አይደሉም። ምክንያቱም የትኛውም አብያተ ክርስቲያናት ዘላለምን ተቀብሎት አያውቅም ነበር። እውነት በጣም ብዙ እኮ ተከታዮች አሉት። የተለያየ አብያተ ክርስቲያናት ያገለግላል። ኮሌጅም አኳል ስንቴ ልንገርህ አንተ በተከታይ ነው የምታምነው በመጽሐፍ ቅዱስ እሺ መጽሐፍ ቅዱስ ቤተ ክርስቲያንን ተገዳድሮ የቤተ ክርስቲያንን አስተምሮ አፈንግጦ እየተሳደበ ኢዮብን ሳይቀር እኮ ይሳደብ ነበር። ከፍታፍ ነው ኢዮብ እያለ መጽሐፍ ቅዱስ ላይ ያለው ቅድምም ሻይ ስንጠጣ ኢየሱስ ሰይጣናል ብሎ የበፊቱን ቆፈረ ስታወጣ ቴንክ ዩ ለዘላለም የሄደበት የነበረው መንገድ ልንገርህ። ቅድም ስትቃውሞ ነበር እንትና ማን ነው ኢዮብ ክፍታፍ ነው ይላል ሲያስተምር። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር አይነሳም ይሰጣል እንጂ ፕሮስፔሪቲ ጎስፕል ነበረ የሚከተለውና ኬኔት ሄገን ነበር። የእነሱን ትምህርት ያስተምር ነበር። ከዛ ምን ይላል? ክፍታፍ ነው። የመጽሐፍ ቅዱስን ኢዮብ ነው ወይ የመጽሐፍ ቅዱስን ኢዮብን አንተ እሱ የመጽሐፍ ቅዱስን ኢዮብን እኮ ማለቱ ብቻ ያስደነግጣል። ኢየሱስ ሰይጣን ብሏል እኮ ከአብያተ ክርስቲያናት የተለየ ሆኖ ለትውልድ የተላከ ሐዋርያ ነኝ ብሎ ሲሄድ የሄደበት ተለጥጦ የሄደበት ጥግ ተመልከት። ኢየሱስ ሰይጣን አለ። አንድ የእባቡ ዘር መሆን ነበረበት እኛን ለማዳን አለ። መጽሐፍ ቅዱስ ምን ይላል? በስጋና በደም ወንድሞቹን ሊመስል እንዲሁ ተካፈለ፣ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል። ሰይጣን መልአክ አይደለ እንዴ? የወደቀው መልአክ የነሱን ዝርያ ምን አላለም ኢየሱስ አልሆነም። በዚህ ጉዳይ ይቅርታ ግን ሳይጠይቅ ይቀራል አልወሰደም። ቆይ ልጨርስ። የችግሩ ምንጭ ነው እየነገርኩ ያለው። ይህን ሁሉ ዘመን ሲኖር ሐዋርያ እንደዚህ ይስታሉ፣ እንደዚህ ይሄዳሉ። 25 ዓመት ሙሉ እየሄደ ቤተክርስቲያንን እሱ ቤተክርስቲያን ሌላ የምታስተምሮ እሱ ሌላ እየነገሩት እንኳን የማይመለስ የነበረ ሰው ነው። አዮ ነው። በዚህ ውስጥ ለትውልድ የተላከው ይህን ትምህርት ሊያባዛ ነው ወይ? ለትውልድ ተልክ ያለው ካለ ለትውልድ ተልኮ ኖሮት ቢሆን በቤተ ክርስቲያን በኩል ከሁሉም ቤተ ክርስቲያን ጋር ሰላም ሆኖ የአብያተ ክርስቲያናትን አስተምሮ በስርዓት እያስተማረ በየቦታው አዳዲስ ነፍሳትን እየማረከ ቸርቾች ቢተክል ኖሮ ሐዋርያ ብለን እንቀበለው ነበር። አሁን እኮ እየነገረን ዳታ የአገልግሎቱ አዳማ ያለው ህንፃ አዳዲስ ያስመረቁ አገልግሎቶችን እየደመሰስክ ጆ እኔ ያው ደስ ተከራካሪ ችግር የለም እኮ ኢትዮጵያ ምድር ላይ የተልእኮ ለትውልድ ቸርች ያለባቸው ቦታ ያላችሁ በሙሉ እንደሚያወራው 100 ምናምን ቸርች የምታውቁ ሰዎች ንገሩኝ፣ ይቅርታ ጠይቃለሁ። እሺ እጅግ አድርጌ አመሰግናለሁ። ሌላ ጥያቄዎች እንደው ከተቻለ አጠር አድርገህ ብትመልስልን። ሐዋርያው ዘላለም ሲናገር እነዚህ ሐዋርያትና ነቢያቶች የወጡት ከአብያተ ክርስቲያናት ነው ይላል። ሁለተኛው ደግሞ እኔ አብያተ ክርስቲያን ወይ ራሱ ቃለ ሕይወትን አልተናገርኩም ይላል እና እነዚህ ጉዳዮች እንዴት ታያቸዋል? እሺ በመጀመሪያ እነዚህ ከአብያተ ክርስቲያናት ነው እዚህ ነቢያት የሚባሉት ምናምን የወጡት ብሏል። እንግዲህ እሱ ቪዥነሪ ብሎ የሰበሰባቸው ናቸው። ኦልሬዲ ኮብልለው የወጡ እንጂ አንድም አብያተ ክርስቲያናት ፈቅዳላቸው ሾማቸው የወጣ አንድም ሰው የለም። እርግጠኛ ነህ? ተባርኮ ተቀብቶ ሌላ ቸርች ክፈት ተብሎ አንድ ሁለት ሰው ሶስት ሰው ልታገኝ ትችላለህ። እንደዛ ለምሳሌ ሙሉ ወንጌል የባረከችው አንድ ሰው አለ። እሱም ጂፒኤስ የሚባለው ልጅ ነው። ያው ሲወጣ የራሱን መንገድ ሄዷል። ሌላ ማን አለ? ቤተክርስቲያን ሂዱ ስሩ ብላ ፈቅዳላቸው ከዛ ነብይ እያለቻቸው ወጣ አይደለም የፈላው አይደለም። ከአብያተ ክርስቲያናት ወጡ እንዳይል። ምክንያቱም አብያተ ክርስቲያናት ማለትም ቢያገለግሉ እዛ ሆኖ ማገልገል አለባቸው እንጂ እዛ ሆኖ መውጣታቸውም አይደለም ችግራቸው። ግን ሲወጡ ሸክም ኖሯቸው ቤተክርስቲያን አምናበት ሂዱና ስሩ ብላቸዋለች ወይ? የለም። ከሱም ጨምሮ አንዱ ከሱም እኔም ከአብያተ ክርስቲያናት ነው የወጣሁት የሚል ከሆነ እሱን የትኛዋ ቤተክርስቲያን ነው ሂድ እግዚአብሔር የሰጠህ ራዕይ ስራ ብላ በፍቃድ ጸልያለት የሸኘችው መሸኛ ሰጣ አለው ያመጣሉ? የለም። ግልጽ ነው። እነዚህ የሚወጡ ብሎ ቀጥሎ ሌላው ግብዝነት ነው የምለው። ይሄንን
ይቅርታ አድርግልኝና እኔ አብያተ ክርስቲያናትን መናገር አልችልም። በፓስተር ተስፋዬ ፓስተር ጎሳዬ እንደዛ አይነት መልእክት እያመጡ ፓስተር መስፍን ቃለ ሕይወት እያለ እንዲህ ቃለ ሕይወትን አልናገርም ግን መሪዎቹ ብሎ መሪዎቹ የቤተ ክርስቲያኒቱ ዋና ናቸው። የቤተ ክርስቲያኒቱ ነገር ነው የሚናገሩት። ቃለ ሕይወትን አልናገርም የሚለው አሮጊቷ እያላቸው አልነበር እንደ ይኖረው። ስለዚህ ውሸታም ነው። ኦኬ አንድ ሁለተኛ ከአብያተ ክርስቲያናት የወጡ ብሎ ለማንቋሰስ የሞክሩ የትኛውም አብያተ ክርስቲያናት የላከቻቸው ሌቦች የሉም። አሁን ከነገርኩ ጥቂት ሰው በስተቀር የሉም። እነዚህ ሁሉ እሱ ግን የልብ ልብ እየሰጠ ምናምን እያደረገ ቪዥነሪ ውስጥ ምናምን አስገብቶ ምናምን እንትን ሆኗል። ገባ አሁንም ዛሬም በካውንስል ውስጥ ስልጣን ለማግኘት የሚሮጠው ሩጫ ምረጡ ቮት ምናምን ድምፅ ብሎ በየቦታ ያስነገረ ጠቅላይ ሚኒስትር አብይ ፊት ሄዶ የተናገረውን ምናምን እያስደረገ ምናምን ፖለቲክስ እኮ መንፈሳዊ ሰው አይደለም። አየሁ የሚፈልገው ሌላው እኔ ጠቅላይ ሚኒስትር አብይን ስለጨበጡት ጠቅላይ ሚኒስትርነት የሚጋባባቸው ሀገር የሚመሩ ይመስላቸዋል። ብቃት ይጠይቃል። ስለጨበጡት ወይም እሱ ጋር ስለደረሱ ስለተሰበሰቡ መሆን አይችሉም። ጠቅላይ ሚኒስትር ዶክተር አብይ እኮ በደንብ ቁልጭ አድርጎ ይነግራቸዋል። በቃ የተቀባችሁት ለቤተ ክርስቲያን የተላካችሁት እዛ ከሆነ የእናንተ ስራ እዛ ነው፣ ፖለቲካ ውስጥ አትግቡ፣ ይሄ ልዩም አይሰማችሁ ይላል። ዛሬ እኮ መንግስቱ የእኛ ነው የሚል ስሜት አላቸው። እንዴ እኛ 7ቱን ተራራ እንቆጣጠራለን ይላል። ለዚህ ነው ፖለቲካውንም ምኑንም የሚፈተፍተው። መንፈሳዊ ሰው እዚህ ውስጥ አይገባም። አምጣልኝ መጽሐፍ ቅዱስ ውስጥ የትኛው ሐዋርያ የትኛው ሐዋርያው አበው የትኞቹ እውነተኛ አገልጋዮች ፖለቲካ ሲፈተፍቱ አየ? የተላኩበትን መልእክት የጌታን ስራ መስራት እንጂ ጌታ ራሱ ፖለቲካ ውስጥ አልገባም። ፖለቲከኛ የሆነ ክርስቲያን ይኑር፣ ነገር ግን አገልጋይ ነኝ ብሎ ለትውልድ ተልክ ያለው ብሎ ፖለቲካ ይተነትናል። 120 ሚሊዮን 130 40 ሚሊዮን ያለ ህዝብ አብይ የ140 ሚሊዮን ጠቅላይ ሚኒስትር ነው፣ የህዝብ ልጅ እንጂ የጴንጤም ምናምን አይደለም። የጴንጤ መንግስትም የለም። እሱም ክልጭ አድርጎ ነግሯል። ልዩ ለመሆን የሆነ ነገር ሰው ምን ይለኛል የማይሉ ቤተክርስቲያን የሚያሰድቡ ለወንጌል እንቅፋት የሆኑ ናቸው። ትንተናቸው ራሱ ማለት ነው። እና እሱ በዚህ ይታዘበዋል። እነዚህ ነገሮችን ማስተካከል አለብን። በቃ መልካም፣ ወደሚቀጥሉ ሀሳብ እንሂድ። እዚህ ላይ እናቁምና እንግዲህ ሐዋርያው ዘላለም ከተናገሩ አንዱ ዳዊት ፋሲልን ነው። ፋሲልን ያው እኔም በሶሻል ሚዲያ ነው በደንብ ማቀው። አዲስ አበባ መጥቶ አንድ ቀን ቦሌ ትንሽ አግኝቸው የማውራት እድል ገጥሞ የነበረ ካስታወሰኝ፣ ግን ያው በሶሻል ሚዲያ በጣም አብዛኛው መልእክቶቹ ተቆራርጠው ስለሚቀርቡ ሰዎች በተለያየ ነገር ይጠቀሙባቸዋል። ግን በጣም ጠንካራ ነገር ነው። እንግዲህ አንዱ ሐዋርያው ዘላለም ከተቃወመው እሱን ነው። ልጅ ነው ያለው ዳዊት ፋሲል ኢየሱስን ባይን ያየነው ሐዋርያቶች እንደምንለው፣ ሌሎቹ ግን እዚህ ያሉት እንደ አጭበርባሪ አድርጎ የሳለው አካሄድ ትክክል አይደለም ብለዋል። አንተስ የዳዊት ፋሲልን ትምህርት ትቀበላለህ? ዳዊት ፋሲል መጽሐፍ ቅዱስን የሚያስተምር ወንድም ነው። መጽሐፍ ቅዱሱ እንደሚለው እብቷል። መጽሐፍ ቅዱሱ እንደሚለው ማለት አለብን የሚለው። ስለዚህ ስልጣናዊ ሐዋርያ እኔ እንትን መገለጥ አለኝ እንትን የሚል ካለ ቤተክርስቲያን ሊመሰረት የሚችል ሐዋርያ የለንም ከሐዋርያቶቹ ውጪ ነው ያለው። እኔ አምናለሁ 100%። ይሄን ምንድን ነው ያጠፋው ዳዊት ፋሲል? ቆይ ለቤተክርስቲያን ሐዋርያ ለመባል ሐዋርያ አገልግሎት አይደል? ለቤተክርስቲያን ሐዋርያ የቤተክርስቲያን መልእክተኞች እንዳሉ እኮ ዳዊት ፋሲል የሚያምናል። ቤተክርስቲያን የምትልካቸው ነብይ የተባሉ እዚህ በሚያገለግሉ በቤተክርስቲያን ስር በስነ ስርዓት የሚተዳደሩ በስነ ስርዓት በእግዚአብሔር ቃል የተለወጡ ሰው መቀበል የሚችሉ ካሉ እኮ ይፈቅዳል እኮ። እሱ ስርዓቱ ላይ ነው የሚያወራው። ብዙ ጊዜ አሁን ያለውን የቱን ነው የምትቀበለው አንተ? እኔ የምልህ የትኛው ነው አሁን? ዳዊት ፋሲል ገብቶ ሙሉ ወንጌል ውስጥ ያለውን ልክ አይደለም የሚለው መሰረተ ክርስቶስ ቃለ ሕይወት የሚለውን አይደለም እያለ ያለው። መጽሐፍ ቅዱስን ስንመለከተው ይላል ስልጣናዊ ሐዋርያ መጽሐፍ ቅዱስን ትእዛዝ ሰጪዎች የበጉ ሐዋርያት ብቻ ናቸው። ልክ አይደለም? ትክክል፣ ልክ ነው። ሐዋርያ ለመሆን ምንድን ነው መስፈርቱ? አንዱ ኢየሱስን በአይነ ሥጋ ማየት አለብህ ነው። ይሄን ስጠይቀው ዘላለም አልመለሰልህም፣ አንተም አልጠየቀውም። ጠይቄዋለሁ እኮ ጠየቅና አለፈው፣ አልመለሰልህም። መመለስ የሚገባው እንዲህ ላል ዳዊት ስትለው ይሄ ልጅ እያለ ዳዊትን አታክ ከማድረግ ይልቅ መላሹን ቀጥታ አይቼዋለሁ ፊት ለፊት ኢየሱስን። አዎ እንደ ጳውሎስ እኔም
እኔ መገለጥ ድሮ እንደዛ ነበር የሚለው ዓለምን እቀይራለሁ ሁሉን እቀይራለሁ ከእግዚአብሔር አዲስ ሪቬሌሽን እናመጣለን ይል ነበር ድሮ። ልክ እንደዛ ማውራት ነበረበት። አልመለሰልህም። አደባብሶ ዳዊትን አታክ ለማድረግ ይሄ ዳዊት አለ የራሱን ፈረንጅ ይከተላል አለ። ዘላለም ጌታቸው እነ ኬኔታ ግን እነ አሁን ቤኒንን የሚከተል ሰው ነው። ቤኒን ማለት በሁሉ ዘንድ የተወገዘ ትክክል ያልሆነ መግለጫ አውጥታበት ቃለ ሕይወት ቤተክርስቲያንም አሁን ኢትዮጵያ ውስጥ የቀረ ሰው ነው። ቤኒን አንድ የስላሴ 9 ነው ምን እያለ በየቦታው የሚስት ፕሮስፔሪቲ ጎስፔል የሚሰብክ ዶላር ዘርዝሩ እያለ የሚያደርግ ከነ ክሪስ ጋር አፍሪካ ሀገር ውስጥ እየሄደ እዛ አሜሪካ ላይ ተቀባይነት ስላጣ እንደዚህ አይነት ስተት ውስጥ ያለ ሰው ነው። የእሱ ፈረንጅ እሱ አይደል እንዴ ፈረንጅ ብሎ ዳዊትን እንደዛ የሚለው። ሌላኛው እነ ኬኔትን ነው የሚከተለው ዘላለም። ሌላ በአፍሪካ ውስጥ ደግሞ እነ ቡሽሪን እነ ማነው ስሙ ደግሞ የቡሽሪን መንፈሳዊ አባት ውበርት እንጀል እዚህ ያስመጡት የእሱ ወንድም ቸርች ላይ አዳራሽ ላይ ፕሮግራም እንዲያደርግ እነሱ ዋነስ ፔንቴኮስታል አላቸው። ኦልጂሰስ ትምህርት ነው ያላቸው። በመገለጥ ላይ ያታልላሉ። እነዚህን ሁሉ የሚደግፍ ነው ዘላለም። ነገር ግን ዳዊት አለ ዳዊት እኮ መጽሐፍ ቅዱስን ፈትፍቶ የሚያስተምር ልክን ቦታህን ክርስቲያን እንድታክ አምላክ ጋር ቀጥታ እንድትገናኝ እኔንም ተከተሉኝ የማይል ገንዘብን ሜክ ለማድረግ ምንም መንገድ የማይከተል በስርዓት እያስተማረ ያለ ልጅ ነው ዳዊት ማለት ነው። ያለ ወንድም ነው ዳዊት አይደለም እንዴ? በምን ትነቅፈዋለህ ዳዊትን? ገንዘብ ለመመዝበር ሐዋርያ ነኝ አላለ። ገንዘብ ለመመዝበር እንዲህ ነኝ አይልም። እያስተማረ እንደውም ጅማ ላይ ውር ውር እያሉ ብዙዎችን የሚያስቱት እንጀራ ገመዳቸውን በጥሶታል ዳዊት። ብዙ ወጣቶችን ለውጧል። ብዙዎችን ማለት ነው በእግዚአብሔር ቃል ኮንፊደንስ እንዲኖራቸው በዓለም አቀፍ ደረጃ ሰዎች በዩቲዩብ ከተከታተሉት የሚለወጡበት ባይብልን ነው። አገባ ግራውንዱ ባይብል ነው። ባይብልን ደግሞ በትክክል ይናገራል። በዚህ ምክንያት ብዙ ሰዎች በእምነታቸው እንኳን እንዳይፈገመገሙ ንፋስ እንዳይወስዳቸው የሚያደርግ አስተምሮ ነው ያለው እንጂ እንደ ሐዋርያው ዘላለው አንዴ ሰጠነ አንዴ እንትን አለ 7ቱን ተራራ እንይዛለን፣ ፖለቲካውን መቆጣጠር አለብን፣ እንትኑም መቆጣጠር ወደዚህ ነዳን ወደ መንፈሳዊ ነዳኝ ስትሉ ወደ ፖለቲካው ወስደዋል። ወደዚህ ስትል ቸርች ውስጥ አምጥቶ ተንታኝ ሆኖልህ ድንኳንማ አንጠልም። ይሄ ማህበረሰብ ምን አይነት ጭንቅላት የሌለው ነው ይላል፣ ይሳደባል። ከዛ እንደዛ ብሎ ሰድቦን ሲያበቃ የማይገባው እኔ ብቻ የገባኝ ነኝ የሚል ምን ላይ ራሱ እንዳስቀመጠኝ እንደዚህ ልና ተንታኝ ይሆናል። ድንኳን አንጥልም ብሎ ሰሞኑን ድንኳን ጣለ። አንተ ጋር ተረጋግቷል። እኔ እንትና ጋር ይቼዋለሁ። ደምስሩ እስኪገታተር ድንኳን ጣለ። በቃለ ሕይወት መግለጫ ምን ስሎ ይሄ ስልጣን ያለው ካውንስሉ ነው ምናምን አለ። ካውንስሉ የትኛውን ቤተክርስቲያን ውስጥ ያለ የሹመትን ያደራረግን ያሰራርን ነገር እንትን የማለት ስልጣን አይደለም ያለው። 7ቱን አዕማደ ትምህርቶች ያላቸው በዛ ላይ እስካሉ ድረስ ነብይ ሹሙ ሐዋርያ ሹሙ እያለ ማስገደድ አይችልም። እሱ ወጥቶ ማን ስለሆነ ይሄ እኮ ሀገራዊ ነው አለ። ቃለ ሕይወት ያለችው ምንድን ነው? በእኛ ቤተ ክርስቲያን አይደል ያሉት። በቃ ይስተካከላ። በእኛ ቤተ ክርስቲያን ሐዋርያም ነብይም አንሾምም። ለምሳሌ ደቡብ አፍሪካ እዩ ጩፋ ምሌድ ሲል ዶክተር ገመችስንም እንደዚህ ይወጣባቸዋል እና ቤተክርስቲያኗ መንጋዋን እየጠበቀች ነው ማለት ነው። ቤተክርስቲያኒቷ መንጋዋን እየጠበቀች ነው። ቤኒን ላይ መግለጫ አውጥታ አስቀርታለች። ቃለ ሕይወቶች በርቱ። ቃለ ሕይወት አኩርታናለች። ተቃጥለን ነበረ። እግዚአብሔርን እንዳናያርገው ነበር። ቆይ ልጨርስልህ። ሐዋርያው ዘላለም ወንበዴዎች አሉ ሲል ሰምቻለሁ። ልክ ነኝ? ወንበዴዎችማ አሉ አለ። ቪዲዮ ስለሆነ ለስቲ በደንብ ብሏል። ይኸው ወንበዴዎች ላልከው አሉ አለ። አሉ ሲል ካውንስል ውስጥ ቁጭ ብሎ ወንበዴ የተባሉት እንግዲህ እነ እዩ ጩፋ ናቸው። ወደ ላይ ወደ ታች እንዳተነፍስ ዘጋለሁ እያሉ ካውንስሉን ሲገዳደሩ አባቶች ደረቆች እያለ እየሰደባቸው በብዙ ሲገዳደራቸው የነበረው ባለፈው ጊዜያቶች ታውቃለህ። እሱ ግን ሄዶ የመጽሐፉ ምርቃት ዕለት ምን አለ? በኢትዮጵያ ምድር ላይ ኮንፈረንስ አዘጋጅቶ እንደሱ ህዝብ የሰበሰበ አለ። አንዴ አዳዲስ ነፍሳት የሰበሰበ አይመስልም? የቃለ ሕይወት ህዝብ፣ የሙሉ ወንጌል ህዝብ፣ የሌሎች ልጆች የክርስቲያን ልጆች እዛ ኦልጂሰሱም ምኑም ብቻ ይሰበሰባል። ለምን? እዩ ጩፋ የሚያሳየው አትሪክ አለ፣ ውጫዊ ነገር። እንደዛ ለመሆኑ ወጣቶች ሄደው እዛ ኩርሲር ላይ ስለታዩ እዩ ጩፋ በጣም እንደተቀባ ሲደግፈው ነበረ። ቤት ካውንስሉን የተገዳደረ
ካውንስል ውስጥ እሱ ደግሞ የስራ ድርሻ አለው። እዛ እንኳን ሆኖ ይጩፋ ልክ አይደለም ማለት አይችልም። በጥንቆላ የሚሰሩ አለ መልሶ ስለነሱ ይከራከራል። በሁለት ቢላ እየበላ ነው ልትለን ነው። ሁለት ነገር ሲያወራይ ዳዊት ፋሲል ላይ የዋሸው ውሸት መንፈስ ቅዱስ እንቅስቃሴ አይቀበልም አለ አይደለ? መንፈስ ቅዱስ እንቅስቃሴ አይቀበልም፣ ታምራት ፈውስ ምናምን ቆሟል ይላል አላለ ብሏል አይደል? ውሸታም ነው ማለት ነው። ይሄን ለዚህ ውሸት ንስሐ መግባት አለበት። እንደዚህ ነው የሚለው ይልህ ዳዊት ፋሲል ዝም ብለህ ሰርች አድርገህ አንድ ቪዲዮ ሰርቻለሁ ስለ 5 ኦፊስ ዳዊት ፋሲል እንዲላል አስተማሪ ዳዊት ፋሲል ስለ 5 የአገልግሎት ቢሮዎች ወይም ስጦታዎች ማለትም ስለ ሐዋርያት፣ ነቢያት፣ ወንጌላውያን፣ እረኞች፣ ፓስተሮችና አስተማሪዎች ኤፌሶን 4:11 ያለው መጽሐፍ ቅዱሳዊ አቋም ማሻሻዮችና ጥንቃቄዎች የያዘ ነው። እርሱ በሚመራው የወንጌል እውነት ቤተክርስቲያን መዋቅርና በትምህርቶቹ ላይ የሚከተሉት ዋና ነጥቦች ያሳስባል። ስጦታዎቹ ዛሬም አሉ አልቆሙም ይላል የእሱ ቤተክርስቲያን። ስለዚህ ዘላለም ውሸታም ነው ማለትም ዳዊት የሚለው ልጨርስ። ስጦታዎቹ ሰርች አድርጋችሁ ማየት ትችላላችሁ። ስም ማጥፋት ጥሩ አይደለም። ስጦታዎቹ ምን አለ አይሉም አለ አይቆሙም፣ አልቆሙም። ቤተ ክርስቲያንን ለማነጽ ቅዱሳን ለአገልግሎት ለማዘጋጀትና ወደ ክርስቶስ ሙላት ለማድረስ 5ቱም የአገልግሎት ስጦታዎች ዛሬም እንደሚያስፈልጉ ያምናል። አምባገንነትና ግለሰብን ከፍ የሚያደርገውን መቃወም በአሁኑ ጊዜ በአንዳንድ ዘመናዊ አብያተ ክርስቲያናት ውስጥ በ5ቱ አገልግሎት ወይም በቢሮ ስም ግለሰቦች በተለይ ሐዋርያና ነቢይ ነኝ የሚሉት ከጉባኤው በላይ እጅግ ከፍ የሚያደርግ መዋቅር ይቃወማል። በተለይ ከ10 ዓመት በኋላ እያለ ነው የተናገረው ፍሬያቸውን አይተው። ስለዚህ ዳዊት የሚቃወመው በወንጌላውያን ቤተክርስቲያን ውስጥ በሐሰተኛ አሰራር ያሉትን ነው እንጂ እውነተኞቹን አይደለም ብያልከን ነው ባጭሩ። አገልጋይ ዳዊት እንግዲህ በጅማ ውስጥ ትልቅ አገልግሎት ታገለግላለህ። ደግሜ ላንብብልህ አንዴ። ዳዊት እነዚህን ጸጋ ስጦታዎች ይቃወማል ወይ ብለህ ስትጠይቅ እንዲህ ይላል። አይደለም ወንድም ዳዊት ፋሲል የጸጋ ስጦታ ቆሟል ሲዝ አድርጓል ብሎ አያስተምርም። በጅማ የወንጌል እውነት ዓለም አቀፍ ቤተክርስቲያን ዋና አስተማሪ የሆነው ዳዊት ፋሲል በመንፈስ ቅዱስ ስጦታዎችና በአገልግሎቶቹ ላይ መጽሐፍ ቅዱሳዊ ሚዛኑን የጠበቀ ማብራሪያ ይሰጣል እንጂ ስጦታዎቹ አቁመዋል የሚል አቋም የለውም። ስለ ጸጋ ስጦታዎች የሚሰጠው አስተምሮ ዋና ነጥቦች የሚከተለው ነው። የመንፈስ ቅዱስ ስጦታዎች ቀጣይነት፣ ቤተክርስቲያኑ የመገለጥ መንፈስና የትንሣኤው ኃይል ማወቅ በሚሉ ርዕስ ስር የመንፈስ ቅዱስ አሰራርና ኃይል ዛሬም በቤተክርስቲያን ውስጥ እንደሚሰራ ታስተምራለች ቤተክርስቲያኑ። ልክ እንደ ቃለ ሕይወት ማለት ነው። ልክ እንደ መካነ ኢየሱስ ማለት ነው። አጠቃቀምና ስርዓት በትምህርቶች ላይ ትኩረት የሚሰጠው ስጦታዎቹ መቆማቸው ላይ ሳይሆን በዛሬው ዘመን የሚታዩ ስጦታዎች እንደ ትንቢትና ልሳን ያሉት መጽሐፍ ቅዱሳዊ ስርዓትና እውነትን በጠበቀ መልኩ እንዴት መለማመድ እንደሚገባ ነው ትኩረት ሰጥቶ የሚያስተምረው። ክርስቶስን ማዕከል ማድረግ ማንኛውም የመንፈስ ቅዱስ ስጦታ ሰውን ለማግነን ለግል ጥቅም ሳይሆን ክርስቶስን ለመግለጥ ለማክበር ብቻ መዋል እንዳለበት በጥብቅ ያስተምራል። ስለዚህ ሐዋርያው ዘላለም መንፈሳዊ እንቅስቃሴ አይቀበልም። የጸጋ ስጦታዎች ቆመዋል፣ ድሮ ፈውስ ምናምን ብሏል ዳዊትን ውሸት ነው የዋሸው። ለልብ ይላልከው ሐዋርያ ቢሆን ኖሮ እንደዚህ አይነት ውሸት አይዋሽም። እሺ ይሄ እንግዲህ ዳዊት ፋሲል በጅማ ውስጥ የምታገለግል ወንድም እንግዲህ በተለያየ መልኩ በሶሻል ሚዲያ የምትለቃቸው ሀሳቦች ቀንጨብ የሚሉት ይወጣሉ፣ ሙሉም ይወጣሉ። እንግዲህ ጆስን ሲል እንደሰማው መጽሐፍ ቅዱሳዊ ሚዛኑን በጠበቀ መልኩ ስትሰምተኛል። ይሄንን አስተምሮ እየደገፍን አንተም ደግሞ የሀሌታ ቤተሰብ ሆነ በጣም የሚነሱ ብዙ ሀሳቦች አሉ። መተ ደግሞ ብትነግረን ጥሩ ነው። እንግዲህ ጆ እንዳንተ ሆኖ ሀሳብን ከአዲስ አበባ እያብራራ ነው። የተነሱ ሀሳብ አንተን እየነካ ስለነበረ ነው። በተለይ አሁን ሐዋርያቶች የሉም በሚለው ሀሳብ ግልጽ አድርጎ አስቀምጦታል። ወደ ማጠቃለያው ግን እንሂድ። እንግዲህ አሁንም ከዳዊት ፋሲል ጋር አንዳንድ የተነሱ ሶሻል ሚዲያ ላይ የደረሱ አንድ ሀሳቦች አሉ። አሁንም ለዳዊት ፋሲል ቀንጨብ ያለውን ነው የማቀርበው፣ ሙሉን አይደለም። በተለይ መጠጥን በተመለከተ ስለ መጠጥ ያቀረበው ሀሳብ አለ። መጠጥ አትጠጡ አልተባለም የሚል ሀሳብ አለ። ሁለተኛ ደግሞ ሰሞኑን አባ ገብረ ኪዳን የሚባሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አባት ደግሞ ሲጋራ ስለሚያጭሱ ጳጳሳት በሄዱበት ሀገር ስለገጠማቸው አንድ ታሪክ ተናግረዋልና
ይሄ መጠጥ መጠጣት፣ ይሄ አደንዛዥ እጽ መጠቀም በተለይ በአገልጋዮች መነገሩ በቋፍ ላለ ማህበረሰብ እንደ ራይት አይሆንም ወይ? ቀለል ያደርጉም ወይ? በእርግጥ አብራርቶታል። የሆድ ህመም ካለብህ ብሎ ዝርዝር ያደርገው ነገር አለና እነዚህ ነገሮች ጆ ከታዘብካቸው ያው ሶሻል ሚዲያ ላይ የሚንቀሳቀሱ ስለሆነ እሱም ብለን እንጨርስ። ከዚህ በፊት እንዲህ የተቆረጠ ሐዋርያው ጳውሎስ ጠጡ ካለ ማን ነው እኔ የምከለክለው ጠጡ የምትል እንዲህ ቁርጥ አድርገው ለቀውት አንዳንድ ተነስተው ዳዊት ፋሲል ባለ ምናምን አሉ። እኔ ደግሞ ከስር መሰረቱ ሄድና ነው የማየው አንድ ነገር ሄድኩና ሲፈልጌ ሰርች አድርጌ ዳዊት ፋሲል ስገባ አልኮል መጠጦች የሚል ርዕስ ሰጠው መጣልኝ። ሰማሁት ሙሉን። እንዴ ዳዊት ፋሲል ባስተማረበት መንገድ ሁሉም ቢያስተምሩ ወጣቱ ወጥቶ ዛሬ ተፈቅዷል አልተፈቀደም መጠጣት አይተው አይደለም አይልም፣ አይደናገርም። ዳዊት ፋሲል እንደዚህ ነው የምትለው? አዎ አዲስ ኪዳን ሰዎች ስለጠጡ አይደለም የሚጠፉት። የመጀመሪያው ክርስቶስን ስላላወቁ ነው። ክርስቶስን ሲቀበሉ ሕይወት ሲሆንላቸው ክርስቶስ ይሄ መጠጥም ሆነ ማንኛውን ነገር ኃጢአትን የሚያስንቅ ጸጋ ይቀበላሉ። ክርክር ውስጥ አገቡም። ዛሬ የምትከራከረኝ ካለ ግን አንደኛ ጥቅስ አይደለም የምትጠቅሰው ጢሞቴዎስ ላይ ትንሽ ወይን ጠጅ ጠጣ ብሏል ጳውሎስ። እኔ ታዲያ ማን የምከለክለው? ስለዚህ ይህንን ስታደርግ ግን አንድ ነገር ወቅ አውዱን ልንገርህ ይላል። መጠጣ ፈልገ ነው ሳታሳብ ጠጣ እንጂ ጥቅስ አትጥቀስ። መጀመሪያ አንድ ነገር ጸልይ፣ ድብን አድርገህ የጢሞቴዎስ አይነት የሆድ በሽታ ልቀቅብኝ ብለህ ጸልይ። አንድ ለመጠጣት ማለት አዎ ከምታሳብብ መጠጥ ከፈውስ ጋር የተያዘ ነገር ነው። ምክንያቱም በዛን ጊዜ ይኸውልህ አብራርቶታል እሱ። ለመድኃኒትነት የሚጠመቅ ወይን ጠጅ አለ፣ ለሚያሰክር አለ፣ ጁስ አለ ማለት አዲስ ወይን ጠጅ አለ። ለምሳሌ አዲስ ወይን ጠጅ አያሰክርም። ደግሞ ያረጀ ወይን ጠጅ አለ የሚያሰክር፣ ደግሞ ጠንካራ፣ ደግሞ ለመድኃኒትነት። ጢሞቴዎስ የታዘዘለት ለሆዱ በሽታ ከሆነ ያን ጊዜ ሲታመሙ ለሆዳቸውም ለህመም የሚወስዱት ወይንን ነበር ማለት ነው። ባህላዊ ሕክምና ስለሆነ በጣም እዚህ ጋር እንደ ሊያዝጀው በወንጌላዊ ቤተክርስቲያን ውስጥ በአዲስ እየተለመደ የመጣ ከፍተኛ የወይን ጠጅ ጠጪ እየናረ መጥቷል። ወይን ጠጅ ተፈቅዷል አያሰክርም ብለው ሌላ መጠጥ ብዙ ባይዳፈሩ አንዳንዶቹ ደረጃ የሚለው የሚጠጡት አልኮል በሚስጥር ስለሚያደርጉት ነው። ወይን ጠጅ ግን ከፍተኛ ጠጪነቱ እየተበራከተ ነው። ከዚህ ጋር ማያይዘን መልስ። አዎ ምንድነው አሁን እኔ የዳዊት ፋሲልን ትምህርት ስሙት ነው የምለው። ቁንጽል ይዛችሁ በቃ ተፈቅዷል አትበሉ። ዳዊት ፋሲል ዞር ብለህ ወይን ጠጅ እንዳታየው ራሱ የሚያደርግ ትምህርት ነው ያስተማረው። አርነት የሚያወጣ የጸጋ ቃል ነው የነገረን። አንተ የመንፈስ ቅዱስ ማደሪያ የሆንከው ሰውዬ በወይን ጠጅ ምናምን ሰክረ ሰላም ልታገኝ የምታስበው ምንድነው ነው የሚልህ እኮ ዳዊት ፋሲል። ምክንያቱም እኛ የእግዚአብሔር መንግስት የመበልና የመጠጥ ጉዳይ አይደለችም። በመንፈስ ቅዱስ የሆነ ሰላምና ደስታ ናታ። የወይን ጠጅ እኮ የሚጠጣው ልብህን ደስ እንዲያሰኝ ሞቅ ሲል የሆነ ነገር ለመርሳት ድህነቱ ሊረሳ ዘንድ ወይን ጠጅ ስጡት ምናምን የሚሉ ቃላቶች አሉ። ለዛ ነው አሁን አዲስ ኪዳን አማኞች የመንፈስ ቅዱስ ማደሪያ የሆንን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ስለተባለ እኛ በመንፈስ ቅዱስ ነው ከወይን ጠጁ በላይ ሰላምና ደስታ ሐሴት የሚሰጠውን መንፈስ ቅዱስ እየተሞላን ነው የምንኖረው። ምክንያቱም ጻድቃን የእግዚአብሔር ልጆች ነንና በደሙ ነፃ ወጥተናልና። ስለዚህ ጥቅስ እዛ ጋር እየጠቀስክ እንደዚህ አትበል። እንደውም ከፈለክ አንተ እሱን ከጠቀስክ እኔ ደግሞ ይላል አትመልከትም የሚል እኮ ተጽፏል። አላነበብክም እንዴ ሁሉ ይላል። አዮ ዳዊት ፋሲል ይሄንን ሲል ቆንጽለው እንዲፈቅዷል ምናምን ይላሉ። ሙሉውን ስሙት። እኔ አሁን ሙሉን አላብራራው። ሙሉውን ስሙት። ዳዊት ፋሲል የወይን ጠጅ ባለፈበት ሽታው ራሱ ቋቅ እንዲል የሚያደርግ ትምህርት ነው ያስተማረው። በጣም ጥሩ ነው። ስለዚህ ያላለው ነው እየተባለ ያለው ማለት ነው። አይ በቃ የመጨረሻ አንድ ቪዲዮ ጀራ የደረሰ ትንሽ አስደነገጠኝ። አንድ አባት ናቸው ኢየሱስ ክርስቶስ ጌታ ነው የሚል መጽሐፍ ላይ የለም ይላሉ። ላሰማ ድምፁን ወይ ሰምተው ከሆነ ኦኬ እሺ ሰምቼዋለሁ። ሰምተዋል እና ትንሽ ወይ ተቆርጦ ይሆናል ሾክ አደረገንና ኢየሱስ ክርስቶስ ጌታ ነው አይለ መጽሐፍ ቅዱስ ይሄ እቺ ጥያቄ የሙስሊሞች ናቸው ጥያቄ ናት። አንድ ክርስቲያን ይሄን ሲጠይቅ መጽሐፍ ቅዱስ አይቶ አያውቅም እንዴ ሰው ትላለህ። መጽሐፍ ቅዱሳችን በግልጽ ቋንቋ ሰው ሚድነው ራሱ ኢየሱስ ክርስቶስ ለኃጢአቱ እንደሞተ የእግዚአብሔር ልጅ እንደሞተ በትንሣኤ ኃይል ተነስቶ ወደ አባቱ ቀኝ እንደሄደና እንደተቀመጠ ሊያጸድቀው እንደተነሳ ሲሰበክለት ወንጌል ሲሰማ ይህንን ካመነ ኢየሱስ ሞቶ ተነስቷል ብሎ በልቡ ሲያምን ይጸድቃል።
ኢየሱስ ጌታ ነው ብሎ ባፉ ሲመሰክር ይድናል ይላል ሮሜ ምዕራፍ 10 ቁጥር 17 ቃል በቃል ኢየሱስ ሰው በልቡ አምኖ ይጸድቃል፣ ባፉ መስክሮ ይድናል። እግዚአብሔር ከሙታን እንዳስነሳው ክርስቶስ እንደሞተና እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ጸድቃለህ፣ ባፍ ብትመሰክር ትድናል። ሰው በልቡ አምኖ ባፉ መስክሮ ይድናል። ኢየሱስ ጌታ እንደሆነ ባፍ ብትመሰክር ትድናለህ እና ኢየሱስ ክርስቶስ ጌታ እንደሆነ ባፍ ብትመሰክር ይላል። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል፣ ማንም ስለ መንፈሳዊ ነገር ታውቁ ዘንድ ወዳጆች ይወዳለሁ፣ ማንም በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው የሚል እንደሌለ ሁሉ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማለት የሚችል አንድስ እንኳ እንደሌለ አስታውቃችኋለሁ። ኢየሱስ ጌታ እንደሆነ ማለት ነው። እንደገና ደግሞ የመንፈስ ቅዱስ እገዛ ያስፈልጋል። አዎ ሰው በተለይ ያለ መንፈስ ቅዱስ ኢየሱስ ጌታ ነው አትልም። ጌታ ነው ስትል አንዳንዱ ወዛደር ነው ብያለሁ፣ ሌባ ነው ብያለሁ ምናምን ይላል። ገባ ይሞጣል። ምክንያቱም አይችልም፣ ውስጡ ይቃወማል። ማለት ያለበት ቀጥታ የስ ጌታ ነው የጌቶች ጌታ ነው ማለት አለበት መጽሐፉ ስለሚል። ውስጡ መንፈስ ቅዱስ ካለ ብቻ ነው ሰው ኢየሱስ ጌታ ነው ማለት ብቃት የሚያገኘው። እንደገና እሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከሉ መቀማት እንደሚገባው ነገር አልቆጠረም። በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ ራሱን ባዶ አድርጎ የመስቀል ሞት ላይውም የታዘዘ ሆነና በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይሄም ጉልበት ሁሉ በኢየሱስ ስም ይንበረከክ ዘንድ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል ፊልጵስዩስ ምዕራፍ 2 ላይ። ምላስ ሁሉ ምን ብሎ እንዲመሰክር? ኢየሱስ ጌታ ነው ብሎ ይመሰክር ዘንድ ነው ይላል። ስለዚህ ይሄ ሁሉ ጥቅስ ባለበት ኢየሱስ ጌታ ነው የሚል የለም የሚል ሰው መጽሐፍ ቅዱስ አላነበበ። ሌላው ኢየሱስ አዳኝ ነው የሚል አምጣ ይላል አንዳንድ ሰው። እንዴ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡንም ከኃጢአታቸው ያድናቸዋል። ኢየሱስ ማለት ምን ማለት ነው? ከኃጢአት ያድናል ማለት። ስለዚህ ኢየሱስ ያድናል ስትል ከኃጢአት ያድናል እያልከው ነው አይደለ? በቃ ስለዚህ ቃል በቃል ባይጻፍም በብዙ ነገሮች ላይ ቃል በቃል ነው አሁን የነገርኩህ እንዳለ ቃል በቃል ነው። ኢየሱስ ጌታ ነው የሚለውን ጠቅላላ ጥቅሶቹን አላየህም? ምላስ ሁሉ ኢየሱስ ጌታ ነው እንዲለው ከስም በላይ ስም የተሰጠው ኢየሱስ ጌታ ነው ማለት የሚችለው አንድ ሰው በመንፈስ ቅዱስ ከሆነ ብቻ ነው ኢየሱስ ጌታ ነው ማለት የሚችለው። በአፍ ኢየሱስ ጌታ ነው ብለህ ብትመሰክር ትድናለህ። ምን ብለህ ብትመሰክር? ምላስ ሁሉ ኢየሱስ ጌታ ነው ብሎ ይመሰክር ዘንድ እግዚአብሔር ያለ ልክ ከፍ ከፍ አድርጎታል። ስለዚህ አንድ ሰው ኢየሱስ ጌታ ነው ሲል ዝም ብሎ ኖርማል አይደለም። ኢየሱስ ጌታ ነው ስትል ኢየሱስ አምላክ መሆኑን የእግዚአብሔር ልጅ እሱ ከአብ የተካከለ አምላክ መሆኑን እየመሰከርክ ነው። እምነት ሰው በልቡ ያምናል፣ ባፉ ይመሰክረዋል። ያመነውን አምኖ ባፉ የማይመሰክር የለም። ካላመንክ ሰው በልቡ የተሞላው ነው ባፉ የሚያወራው። ስለዚህ ቃል በቃል ኢየሱስ ጌታ ነው አለ። እዚህ ጋር ገና አመሰግናለን። የመጨረሻ ጥያቄያችን የምስል ነበር። ውድ የአንዴታ ቤተሰቦች እንግዲህ ከአገልጋይ ዮሐንስ ጋር የነበረን ቆይታ ይሄን ይመስላል። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ስጡን። እንግዲህ በዚህ ጉዳይ ላይ ይመስለኛል ዘላለም ተመልሶ የሚመጣ ይመስለኛል። ዳዊትም አለ የቃለ ሕይወት ቤተክርስቲያንም አገልጋዮች በዚህ ጉዳይ ላይ ምን ትላላችሁ? ቢሮአችን ክፍት ነው። ሀሌታ ሚዲያ ሁሉንም ሀሳብ የሚያንሸረሽር የሁሉንም ቤተ እምነት ሀሳብ የሚያንሸረሽር በፖለቲካ ማቋም ሁሉንም እኩል የሚያዩበት የዩቲዩብ ቻናል ነው። ለእናንተ ይጠቅማል ምንላችሁን ሀሳቦች እየመራረጥ እንዲናቀርባለን። ተሾመ ነኝ። ሻሎም